ጤና ይስጥልን እንደምን አመሻችሁ ክቡራን ተመልካቾች ይህ የሲዳማ ብሮድካስቲንግ ኮርፖሬሽን ነው የሰዓቱን ዜናዎች ይዘን ቀርበናል ዜናዎቹን ወደ እናንተ በማድረስ ጽዮን ዮናስ አብራችሁ ቆያለሁ የሀገራዊ ምክክሩ አካል የሆነው የ500 ዋና ጉባኤ የፊታችን ሰኞ ሐምሌ 27 ቀን 2018 ዓመተ ምህረት እንደሚጀምር የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የኢትዮጵያ ሀገራዊ ምክክር ጉባኤን አስመልክቶ ለመገናኛ ብዙሃን መግለጫን ሰጥተዋል። በየደረጃው ሲካሄድ የነበረው የምክክር ሂደቱ ላይ ከተመካካሪዎቹ የተነሱ ሐሳቦች እየተጠናቀሩ መምጣታቸውን ያነሱት ዋና ኮሚሽነር መስፍን አርአያ ስልታዊ ቡድን የተስማማበትን ሐሳብ ለ500ዎቹ ያቀርባል ብለዋል። 250 ላይ የነበረው ሂደት ላለፉት 2 ቀናት ሲካሄድ ከቆየ በኋላ አሁን የ250ዎቹ ደግሞ የተጠናቀረው ለ500 እና ለዋናው ቡድን በመዘጋጀት ላይ ነው ያለው። ምን ማለት ነው? 10 ሆነው 50 ሆነው የተወያዩባቸውን በአንድ አጀንዳ ስር የሄዱበትን በሙሉ 250 ሆነው ደግሞ በሚገባ ካብላሉና ከሄዱበት በኋላ ከዛ በመጨረሻ በደንብ የተጠናቀረውን ሂደት በተወሰነ ደረጃ የተቀራረቡበትን ሂደት ምን ያደርጋሉ? ለ500 ጉባኤያቸው ያቀርባሉ ማለት ነው። ይህን ነው እንግዲህ ሲሰሩ የነበረው። ኮሚሽነሩ ጨምሮም ለስምምነቱ የሚያስቸግሩ ሐሳቦች ውሳኔ እንዲያገኙ ለማድረግ ከክልሎችና ከፌደራል የመጡበትን አካባቢዎችን የሚወክሉ ተወካዮች ተመርጠዋል ብለዋል። ይሄ ቡድን የክልልና የከተማ መስተዳድሮች ወይም የፌደራል ተቋማት ቡድን ይባላል። ዛሬ ከጠዋት ጀምሮ ሲደረግ የዋለው ከየክልሉ የመጡ የማህበረሰብ ክፍሎች፣ ሲቪክ ማህበራት፣ ወጣቶች፣ ሴቶች፣ የመንግስት አካላት፣ መምህራን እና የተለያዩ የማህበረሰብ ክፍሎች አካል ጉዳተኞችን ጨምሮ ወኪሎቻቸውን በተሰጣቸው ኮታ መሰረት ፖለቲካ ፓርቲዎችን ጨምሮ ሃይማኖት ተቋማትን ጨምሮ በተሰጣቸው ኮታ መሰረት አንደኛ በክልል ደረጃ ሁለተኛ ደግሞ በፌደራል ተቋማት ደረጃ እንዲመርጡ ማድረግ ነው። በዚህ አሰራር መሰረት ወደ 330 የሚሆኑ ተወካዮች ይህንን ቡድን ዛሬ እንዲመርጡ ተደርገዋል። በሚቀጥሉት ቀናቶች 250ዎቹ የተስማሙበትን ሐሳቦች ተጠናቅረው ለ500ዎቹ እንደሚቀርቡ በመግለጫቸው ኮሚሽነሩ አንስተዋል። ዛሬ ከሰዓት በኋላ ይህንን የ250ዎቹን ሰሞኑን ሲቀርቡ የነበሩትን በሙሉ በሚገባ በየቡድናቸው 16ቱን ቦታ ከቀረበ በኋላ የቀረቡት ቃለ ጉባኤዎች ትክክለኛው እነሱ የሰጧቸው ምላሾች ሐሳቦች መሆናቸውን ቃለ ጉባኤውን አንብበው ሁላቸውም ይፈራረማሉ። ይሄ እንግዲህ ትክክለኛው ሰነድ መሆኑ ነው። ለዘመናት ችግር ሆነው በዘለቁ ጉዳዮች ዙሪያ የመፍትሄ ሐሳብ ፍለጋ ኢትዮጵያ እየመከረች ነው። ምክክር የችግሮች ሁሉ ቁልፍ መፍቻ መሆኑን አስተያየታቸውን ለኤስቢሲ የሰጡ የአለታ ወንዶ ከተማ ነዋሪዎች ገልጸዋል። የነዋሪዎቹን ሐሳብ አመለወርቅ ሪሶናት ያዘጋጀችው እንደሚከተለው ይቀርባል። በኢትዮጵያ ለዘመናት በትርክትም ሆነ በውርስ ሲንከባለሉ እዚህ የደረሱ ችግሮች መፍትሄ ይሻሉ። እነዚህንም ችግሮች ለመፍታት መመካከር ለድርድር የሚቀርብ ጉዳይ ባለመሆኑ ኢትዮጵያ እየመከረች ነው። የሁሉንም ሐሳብ ባከበረ መልኩ ምክክሩ እየተካሄደ መሆኑ ብዙ ችግሮች እንደሚፈቱ ለኤስቢሲ አስተያየታቸውን የሰጡ የአለታ ወንዶ ከተማ ነዋሪዎች ነግረውናል። ምክክር በራሱ የችግሮች መፍቻ ቁልፍ ነው ብዬ አምናለሁ። ሰው እንዴት ሲመካከር የሚለው ደግሞ ቀጥሎ ሲመጣ ምክክር መደረግ ያለበት ችግር በሆኑ ጉዳዮች ዙሪያ አገራችን አሁን በአራቱም ማዕዘናት የሆነ ግጭት፣ ጦርነት፣ የሰላም እጦት፣ መፈናቀል እና
የእርስ በርስ መናቆር የሚታይበት ሁኔታ ነው ያለውና እንደ ዜጋ የዚህ አይነት ሁኔታ ያሳስበኛል። ስለሆነም ሀገራዊ ምክክር መኖሩ ለዚህ ቁልፍ መፍትሄ ይሆናል ብዬ አምናለሁ። ከታችኛው ማህበረሰብ ክፍል ጀምሮ እስከ ላይ ተጀምሮ ያለው ምክክር የሃይማኖት ተቋም፣ የሀገር ሽማግሌዎች እንዲሁ የመንግስት ሰራተኛና ዲያስፖራ በሁሉም ያካተተ የማህበረሰብ ክፍል ያው ምክክር መድረክ ተዘጋጅቶ እንግዲህ እየተወያዩ ነው ያለው። አለ የተባለው ግጭት ላይ ዳር ላይ ያለው በተለያየ ክልሎች ላይ ብዙ ዘመናት ያስቆጠረ ግጭቶችን ይፈታል ተብሎ ሙሉ እምነት ያለው በማህበረሰቡም እንዲሁም በኢትዮጵያ ደረጃ ያለው ጉዳዮች ላይ በምክክር መድረክ ላይ ይፈታል ተብሎ ሙሉ እምነት ይዞ ያለው መድረክ ስለሆነ በምክክር ላይ ብዙ ነገር ይፈታል የሚል ከፍተኛ እምነት አለኝ። እነዚህ ተፎካካሪ ፓርቲዎች፣ ፖለቲካ ፓርቲዎች መሳተፋቸው እጅግ ጠቃሚ ነው። ሀገሪቱ የአንድ ግለሰብ ወይም የማንም አይደለች፣ የጋራ ሀገር ነው እና የጋራ ሀገር ላይ ጉዳይ ላይ የጋራ ድምዳሜ መድረስ ያሉትንም ለውጦችንም ማስቀጠል ሰላምን ማስፈን የሚቻለው ጠረጴዛ ዙሪያ ነው ብዬ አምናለሁ እና ከዛ በመቀጠል ምንድነው በሁለተኛ ደረጃ የድርድሩ አካሄድ ራሱ መልካም ነው ብዬ ነው የሚያስበው። አሁን ውይይቱ እየተካሄደ ያለው በትናንሽ ቡድኖች የሄዱ ተወካዮች ከተለያዩ ከህብረተሰብ ክፍል የሄዱ ቡድኑን አሰያየሙ ራሱ የተቀላቀለ የተለያዩ ብሔር ብሔረሰቦች የተቀላቀሉበት መሆኑ ጥሩ ነው ብዬ አስባለሁ። ምክክሩ ውጤታማ ነው። መነጋገር እንኳን አይደለም በአገር ደረጃ ቤተሰብ ራሱ ሲነጋገር ውጤታማ ነው፣ መፍትሄም ይመጣል። ግን ጦርነት ሰልችቶናል። አይደለም በመሳሪያ አይደለም በቲማቲም ብንዋጋ ራሱ ኪሳራ አለ። ግን በወንበር ዙሪያ ማንም እንደሰለጠነ ሰው እንደ ዘመናዊ ሰው ብናወራ እንግዲህ እኔ ተወልጄ ያደኩበት አገር ነው። ያው ጦርነቱ ሰሜኑ ላይ በሚወራው በዚህ በኩል በሚወራው ጦርነት ኪሳራ ነው። በአንድ አመት ለጦርነት የሚወጣው በጀት ለዚች ሀገር ግንባታና ልማት መሰረታዊ ልማቶች ቢዘረጉበት ሆስፒታሎች፣ ትምህርት ቤቶች ብዙ የሚያስፈልገው ነገር አለ። የምክክር ለሀገሪቱ ብዙ የተሻሉ ውጤቶችን ይዞ እንዲመጣ ሁሉም የበኩሉን መወጣት አለበትም ብለዋል። ምክክሩ መልካምና የተሳካ ከሆነ እኔ የምለው የተሳካ ከሆነ ሀገሪቱ ካላት ችግር ትላቀቃለች የሚለው ተስፋ አለኝ እና ምክንያቱም ይህ ምክክር ኮሚሽን ስራውን እስከታች መጥተው ሰርተዋል እና ለጋራ ውጤት ለጋራ ሀገር ግንባታ አሁን ያለው የውይይቱ አካሄድ በጣም የተሻለ ነው። ተስፋውን እንግዲህ እግዚአብሔር ይጨመርበትና መልካም ያድርገው፣ መልካም ዜና ያሰማልን፣ ለሀገራችን የሚጠቅም ይሁን የሚል ተስፋ አለኝ። ኢትዮጵያ ማለት ያው ለራሳችን ነውና ከኔ ይጀምራል። ዙሪያችን ላይ ያለው የጸጥታ ችግር ካለ ከመንግስት ጋር ተቀናይቶ በመስራት አኳያ ከእያንዳንዳችን ሪስፖንሲቢሊቲ አለ። ያ ሪስፖንሲቢሊቲ ከኔ ቅድም እንደተባለው ከቀበሌው እስከ ፌደራል ያለው እንዲህ አንድ ነገር ሲፈጠር ኮሚኒኬት እና መግባባትን ተፈጥሮ እንደዚህ አይነት ከግለሰብ ነው የሚጀምረው። እንዲሁም በተለያየ ሁኔታ እንዲሁም የጋራ መድረክ የሚፈጠረው ጉዳይ ላይ እንዲሁም እየተወያየ ስንሄድ ሀገራችን ሰፊ ሆነው ሰላም ይፈጠራል በሚል ከፍተኛ እምነት አለኝ። የዲጂታል መድረኮችን ተጠቅሞ የተስፋፋ የመጣውን የሰዎች ህገወጥ ዝውውር ወንጀል ለመከላከል ጠንካራ የህግ ማዕቀፍ፣ የተቋማት ትብብርና ዓለም አቀፍ አጋርነት አስፈላጊ መሆኑን የፍትህ ሚኒስቴር ገለጸ። ሚኒስትሩ ይህንን ያሳወቁት ዛሬ በአዲስ አበባ የተካሄደ በሚገኘው 13ኛው ዓለም አቀፍ የሰው ንግድን የመከላከል ቀን ብሔራዊ የምክክር መድረክ ላይ ነው። ዘዳግም መኮንን
በመድረኩ ላይ የተገኙት የፍትህ ሚኒስቴር ዴኤታ አቶ ቸርነት ሆርዶፋ እንደገለጹት በዲጂታል መድረኮች እየተስፋፋ የመጣውን የሰው ንግድ ወንጀል ለመከላከል የተጠናከረ የህግ ማዕቀፍ፣ የተቋማት ቅንጅትና ዓለም አቀፍ ትብብር ወሳኝ ነው። በግዳጅ የሰው ህገ ወጥ ዝውውር ወንጀል የበርካታ ወጣቶችን ተስፋ ያጨለመ፣ ቤተሰቦችን ለከፍተኛ ጭንቀት ተዳረገና ማህበረሰቡ ላይ ተጨማሪ ጫና የፈጠረ መሆኑን ጠቁመዋል። መንግስት ወንጀሉን ለመግታት የህግ ማዕቀፎችን እያጠናከረ እንደሚገኝ የጠቆሙት ሚኒስቴር ዴኤታው በተለይም በአዳዲስ የቴክኖሎጂ ዘዴዎች ሰዎችን አስገድዶ በወንጀል ላይ የሚያሰማሩ ድርጊቶችን የሚመለከቱ ድንጋጌዎች በህጉ መካተታቸውን ገልጸዋል። በተጨማሪም የህግ አስከባሪ አካላትን አቅም በዲጂታል ምርመራ፣ በፋይናንስ ክትትል፣ በኤሌክትሮኒክስ ማስረጃ እና በሳይበር ወንጀል ምርመራ ላይ ያለውን እውቀትና ክህሎት ይበልጥ ለማሳደግ እየተሰራ ይገኛል። የኢትዮጵያ መንግስት በተሟላ የህግና የተቋማዊ ማዕቀፍ አማካኝነት ህገወጥ የሰዎች ዝውውርን ለመከላከል ያለው ቁርጠኝነት የጸና ነው። ኢትዮጵያ የተባበሩት መንግስታት ድርጅት ድንበር ተሻጋሪ የተደራጁ ወንጀሎችን የመከላከል ስምምነትና የፕሮቶኮሉ ፈራሚ ናት። ህገ መንግስታችን በግዴታ ማሰራትንና ህገወጥ የሰዎች ዝውውርን የሚከላከል ሲሆን ይህም ለሰብአዊ ክብርና ለህግ የበላይነት ያለንን ቁርጠኝነት የሚያንጸባርቅ ነው። በቅርቡ የተደረጉት ማሻሻያዎች የህግ ድንጋጌዎችን፣ የተቋማትን ቅንጅት፣ የህግ ማስከበርን፣ ለተጎጂዎች የሚደረግ ድጋፍንና የህዝብ ግንዛቤን ማጠናከርን ያካትቱ ናቸው። የተቀያየሩ የመጡትን የሰዎች ዝውውር ዘዴዎች በመገንዘብ የኢትዮጵያ ህጎች አሁን በግዴታ የሚፈጸሙ ወንጀሎችን የሚያካትቱ ሲሆን ይህም ለሚከሰቱ አዳዲስ አዝማሚያዎች የሚሰጠው ምላሽ የተጣጣሚ ሆኖ እንዲቀጥል ያረጋግጣል። Forced criminality, ensuring that our responses remain attuned to emerging trends. የዓለም አቀፍ የስደተኞች ድርጅት IOM የኢትዮጵያ ፕሮግራም ኦፊሰር ሜሞሪ ሙያለ በመርሃ ግብሩ ላይ እንደገለጹት አጋቾች በሐሰተኛ የስራ ማስታወቂያዎችና ህገወጥ መረቦች በመጠቀም በተለይም የተማሩ ወጣቶችን ያታልላሉ። ተጎጂዎቹ ህጋዊ ስራ ለማግኘት አልመው ቢሄዱም በተለያዩ ሀገራት የማጭበርበር ማዕከላት ውስጥ ታስረው የኦንላይን ማጭበርበር ወንጀሎችን በግዳጅ እንዲፈጽሙ እንደሚደረጉም አብራርተዋል። የዩኒቨርሲቲ ትምህርት የዲጂታል ክህሎት ወይም የፓስፖርት መኖር ብቻውን ከእነዚህ የተራቀቁ የሰው ህገ ወጥ ዝውውር መረቦች እንደማይጠብቅ ገልጸው ለወጣቶች ትክክለኛ መረጃ ማድረስ፣ ተጎጂዎችን መልሶ ማቋቋምና የሀገራትን ትብብር ማጠናከር ቀዳሚ መፍትሄዎች መሆናቸውንም አስገንዝበዋል። Many fraudulent online messages, fake investment opportunities ከብዙ አጭበርባሪ የመስመር ላይ መልእክቶች፣ የሐሰት የኢንቨስትመንት እድሎችና አታላይ የዲጂታል ግንኙነቶች በስተጀርባ ሌላ የተደበቀ ተጎጂ ሊኖር ይችላል። ይኸውም በሐሰተኛ የስራ እድል የተመለመለ፣ የዓለም አቀፍ ድንበሮችን አቋርጦ የተጓዘ፣ በማጭበርበሪያ ግቢ ውስጥ ታስሮ የሚገኝ እንዲሁም በዛቻ፣ በኃይል ጥቃት፣ በጥብቅ ክትትል ወይም በዕዳ ባርነት ማጭበርበር እንዲፈጽም የሚገደድ ሰው ነው። ማንኛውም ተቋምም ሆነ ሀገር ይህን ወንጀል በብቻው መፍታት አይችልም። ምልመላው በኢትዮጵያ ሊጀምር፣ ጉዞ በሌላ የህግ ግዛት ውስጥ ሊያርፍ፣ ብዝበዛው በሶስተኛ ሀገር ሊፈጸም እንዲሁም በዚህም ምክንያት የሚከሰተው የፋይናንስ ማጭበርበር በመላው ዓለም ያሉ ሰዎችን ሊጎዳ ይችላል። ስለሆነም ውጤታማ እርምጃ መውሰድ፣ በህገ ወጥ የሰዎች ዝውውር መከላከል፣ በህግ አስከባሪ፣ በኢሚግሬሽን፣ በቆንጽላ፣ በሳይበር ወንጀል፣ በፋይናንስ መረጃ፣ በሰራተኛ፣ በአቪዬሽንና በማህበራዊ ጥበቃ አካላት መከላከል ባለው ትብብር ላይ የተመሰረተ ነው። በተጨማሪም የመተላለፊያና የመዳረሻ ከሆኑ ሀገራት ጋር ስልታዊ ቅንጅትና ግንኙነት ማድረግን ይጠይቃል። ኢትዮጵያ በዚህ ረገድ ቀደም ሲል ጠቃሚ የአመራር ሚናዋን አሳይታናለች። Ethiopia has already demonstrated important leadership. ተጎጂዎቹ ህጋዊ ስራ ለማግኘት አልመው ቢሄዱም በተለይም በሚያንማር፣ በካምቦዲያ እና በታይላንድ የሚገኙ ዋና ዋና የማጭበርበር ማዕከላት ውስጥ ታስረው የኦንላይን ማጭበርበር ወንጀሎች በግዳጅ እንዲፈጽሙ እንደሚደረጉም ተጠቁሟል። ዘገባው የኢትዮጵያ ዜና አገልግሎት ነው። የአካባቢ ጥበቃን አስመልክተው የወጡ ህጎችና ደንቦችን ገቢራዊ በማድረግ ብክለትን ለመከላከል የሁሉም ባለድርሻ አካላት ርብርብ እንደሚጠይቅ የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ አስታወቁ። በክልሉ የአካባቢን ብክለት ለመከላከል የሚያስችል ሶስተኛ ዙር ዘመቻ ለማስጀመር የንቅናቄ መድረክ ተካሂዷል። ዝርዝሩን ካሳ ጆምቦላ አዘጋጅቶታል። አመለወርቅ ቁሪሶ እንደሚከተለው ታቀርበዋለች።
ጽዱ ኢትዮጵያ ለትውልድ በሚል መሪ ቃል በተካሄደው የንቅናቄ መድረክ ላይ የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ ባለፉት ዓመታት በአካባቢ ጥበቃ ዙሪያ በተከናወኑ ተግባራት ተጨባጭ ለውጦች ተመዝግበዋል ብለዋል። አየሩ ጽዱ እንዲሆን፣ ውሃው፣ አፈሩ እና ጽዱ እንዲሆን የማድረጉን ስራ ባለፉት ጊዜያት 2 ዙር ተሰርቷል። መጀመሪያ ዙር ላይ እሱም ተሰርቶ ሁለተኛ ዙር ላይ የፕላስቲክ ብክነትን ለመቀነስ ፕላስቲክ አየርን ይበክላል፣ አካባቢን ይበክላል። ስለማይበሰብስ ሲጣል አፈር ውስጥ ከ500 እስከ 1000 ዓመታትን የመቆየት አይነት ካፓሲቲ እንትን ያለው ስለሆነ ይሄ 500 እስከ 1000 ማለት ብዙ ትውልዶችን የሚበክለው ነው ያለው። ይሄኛውን ለማስተካከል አንደኛ ግንዛቤ ለማስጨበጥ በጣም ሰፊ ስራዎች ተሰርተዋል። ዘንድሮ የተጀመረ ያለ ሳይሆን 3ኛ ዙር ንቅናቄ ነው። 2 ዙር ንቅናቄዎች በጣም ጠንካራ ስራ ሰርቶ አልፏል። ውጤትም ተመዝግቦባቸዋል። የአካባቢ ብክለት በሰውና በንብረት ላይ ከፍተኛ ጉዳት እንደሚያስከትል የጠቆሙት ኃላፊው ችግሩን ለመከላከል የሁሉም ባለድርሻ አካላት ርብርብ እንደሚጠይቅም አስገንዝበዋል። አንዱ ግንዛቤ ማስጨበጥ ነው፣ ሁለተኛ ህግ ማስከበር ነው። ሁለቱ ስራዎች ናቸው። ባለድርሻዎቹ ተገኝቷል። ይሄን ማድረግ ካልቻልንስ ውሃችን ይበከላል፣ አፈራችን ይበከላል፣ አየራችን ይበከላል፣ ጤናችን ይበከላል። በዚህ ምክንያትስ ትውልዱ ችግር ውስጥ ይገባል። ያሁኑ ትውልዱ የትኛው ትውልድ ነው? አሁን ያለው ትውልድም ችግር ውስጥ ይገባል። የሚቀጥለው ትውልድም ምንም ሳያደርግ እኛ አበላሽተን የተበላሸውን ስለምንሰጠው አሳምረን እንስጠው፣ እኛም በጤናማው መንገድ እንጠቀም፣ ለሚቀጥለውም ትውልድ ጤናማውን እናስረክብለት የሚል ግንዛቤ ለመፍጠር ነው። የኢፌድሪ አካባቢ ጥበቃ ባለስልጣን ምክትል ዳይሬክተር ወይዘሮ ፍሬነሽ መኩሪያ በየቦታው የሚጣሉ ፕላስቲኮች፣ አደገኛ ኬሚካሎችና የድምጽ ብክለቶች በህብረተሰቡ ላይ ከፍተኛ ጉዳት እያስከተሉ በመሆናቸው የሁሉንም ቅንጅት ይጠይቃልን ብለዋል። የፕላስቲክ ብክለትን በተለይም በሀገራችን አንድ ጊዜ ጥቅም ላይ የሚውሉ ፕላስቲኮች በከፍተኛ ደረጃ አካባቢን እየበከሉ ያሉበት ሁኔታ እንዳለ ይታወቃል። የአፈር ብክለት፣ የአየር ብክለት፣ የውሃ ብክለት እንዲሁም ጤና ላይ ከፍተኛ ጉዳት ሲያስከትል እንደነበር፣ ከተሞቻችንን ውበት እየጎዳ እንደነበር ሁላችንም እናውቃለን። ፌስታል ብለን የምንጠቀመው ይህንን ለማስቆም በሀገር ደረጃ ህግ ወጥቶ ተግባራዊ እያደረግን ያለንበት ሁኔታ ነው ያለው። ስለዚህ ይህንን የጀመርነውን እንቅስቃሴ በዚህ 3 ወር ንቅናቄ የምናስቀጥልበት፣ በሁለተኛ ደረጃ የአደገኛ ቆሻሻ እና በተለይም ጊዜ ያለፈባቸው ኬሚካሎችን በየአካባቢው የሚገኙበት ሁኔታ አለ። ይሄም አካባቢንና ጤናን የሚጎዳ ነው። ቅድም ከተገለጸው አንጻር በተለይ የኤሌክትሮኒክስ ቆሻሻ ከጊዜ ወደ ጊዜ በሀገራችን እየጨመረ እየመጣ ነው። የሲዳማ ክልል አካባቢ ጥበቃና የአየር ንብረት ለውጥ ባለስልጣን ዋና ዳይሬክተር አቶ ሽታዩ ሙራ በበኩላቸው የአካባቢ ብክለት ብዙ ነገሮችን የሚያበላሽ በመሆኑ ችግሩን ለመቅረፍ የጉዳዩ ባለቤት ሁላችንም ነን ብለዋል። የስራ ባለቤት ሁላችን ነን። ይህንን ዛሬ የመጣችሁ በተለይ የፊት አመራሮች፣ የዞንና የወረዳ አመራሮች አድራ የሚላችሁ ባለፈው ዓመታት የሰራናቸው ነገሮች ጥሩ ቢሆንም አንዳንድ ወረዳዎችና አንዳንድ ከተማዎች የሚቀሩ ነገሮች በመኖሩ ይህንን አጠናክረን መሄድ አለብን የሚል ነገር አለኝ። ምክንያቱም እኛ ትኩረት የምናደርገው ነገ ለሚታይ ነገር ግን እኛ የራሳችን ተፈጥሮን ካበላሸን እኔና አንተ ካበላሸነው በላይ ነው እኛን የሚያበላሸው ተፈጥሮ። ስለዚህ ጥንቃቄ ማድረግ አለብን የሚል ነገር አለ። የመድረኩ ተሳታፊዎች በሰጡት አስተያየትም በመድረኩ በቂ የዘርፉን ግንዛቤ መቅሰማቸውን ጠቅሰው ለተግባራዊነቱ ጠንክረው እንደሚሰሩም አረጋግጠዋል። በቀጣይነትም በቆሻሻ አወጋገድ ላይ እጅግ በጣም ሰፊ ስራ
ለመስራት ኮሚትመንት ይዘን ቁርጠኝነት ይዘን ነው እየወጣን ያለነው። እንደዚሁም አደገኛ በሆኑ ቆሻሻዎች ላይ ኬሚካሎች ላይ በመናሻሽልበት ሁኔታ አወጋገል ላይ ጥሩ ግንዛቤ ይዘን ነው እየሄድን ያለነው። ከብክለትና ከፔስታል አወጋገድ ጋር ተይዞ ኦልሬዲ በአዋጅ የተቋቋመውን ፈጻሚዎች እስኮን ድረስ መንግስት ያስቀመጠው ተተገበረ የሚለውን ነገር የማይተገብሩ ሰዎች ካሉ ወደ ሕግ ፊት እንዲመጡ የማድረግና ተገቢውን እርምጃ እንዲወሰድ ማድረግ በጋራ ከአካባቢ ጥበቃ ባለስልጣን ጋር በጋራ ተቀናጅተን ነው እየሰራን ያለነው። በደቡባዊ ሲዳማ ዞን በዘንድሮ የክረምት በጎ ፍቃድ አገልግሎት ከ5000 በላይ አቅመ ደካማ ቤተሰቦች ቤት ግንባታና ጥገና እንደሚከናወን የዞኑ አስተዳደር አስታወቀ። በክረምት በጎ ፍቃድ አገልግሎት በአለታ ወንዶ ወረዳ ብቻ ከ350 በላይ የሚሆኑ ቤቶች ግንባታና ጥገና እንደሚከናወንም ተጠቁሟል። ይፍሩ አበበ ዝርዝር አለው። በደቡባዊ ሲዳማ ዞን አስተዳደር ስር ከሚገኙ 8 ወረዳዎች አንዱ በሆነው የአለታ ወንዶ ወረዳ የዘንድሮ የ2 ወር የክረምት በጎ ፈቃድ አገልግሎት ከሐምሌ ወር መጀመሪያ አንስቶ ተግባራዊ እየተደረገ ይገኛል። በወረዳው ለሁለተኛ ዙር በ5 ቀበሌያት በአንደኛ ሞጊሳ፣ ሆማቸው ዋኤኖ፣ በጎዋዳሞ፣ በሽቆና ሐዋጃ ቀበሌያት የተጀመረውን 5 አዲስ የቤት ግንባታ ያስጀመሩት የደቡባዊ ሲዳማ ዞን ዋና አስተዳዳሪ መንገሻ ፊታሞ ለኤስቢሲ በሰጡት መረጃ በዘንድሮ የበጎ ፈቃድ የክረምት አገልግሎት ከ5000 በላይ ያቅመ ደካማ ቤተሰቦች ቤት ግንባታና ጥገና እንደሚከናወን ተናግሯል። ዞናችን በክረምት በጎ ስራዎች በ14 ዘርፎች ስራዎችን ለመስራት እቅድ ይዘን ከፍ ያለ ንቅናቄ አድርገን ነው የገባ ነው። በዚህ ዓመት በመደበኛው በወጣቶቹ የሚሰሩ ስራዎች ነበሩ አንዱና ይሄን ወደ 1504 የሚሆኑ ቤቶችን በመደበኛ በወጣቶች በጎ ፍቃድ የሚሰሩ ቤት እድሳት አለ፣ አዲስ ቤት ግንባታ አለ። በፓርቲያችን ደግሞ 3500 ቤት በፓርቲ በጳጉሜ ወር ላይ በጎነት ኢትዮጵያ በሚለው መሪ ቃል ፓርቲ አመራሮች አባላቶች ባንድ ላይ በመሆን አንዱ የብልጽግና ፓርቲ ህብረት 4 ቤት እንዲሰራ በማድረግ ዞናችን ባሉ ብልጽግና ህብረቶች ደግሞ 3500 ቤት ባንድ ጀንበር ለመስራት እቅድ ይዘን አጠቃላይ እንደ ዞናችን 5004 ቤቶችን ለመስራት ነው እቅድ ይዘን እየተንቀሳቀስን ያለነው። በአገልግሎቱ ከ19700 በላይ ወገኖች ተጠቃሚ እንዲሆኑ መለየታቸውንና የተለያዩ ድጋፍ እንደሚደረግላቸው እንዲሁም የአረንጓዴ አሻራ የመሰረተ ልማትና ማህበራዊ ልማቶች ይከናወናሉ ብለዋል። 19723 ነው እንደ ዞን የለየናቸው። እነዚህ 19723 የዲሃ የሆኑ ማህበረሰቦች ናቸው የለየናቸውና እነዚህ የዲሃ የሆኑበት ምክንያት ምንድነው፣ የሚያስፈልጋቸው ድጋፍ ደግሞ ምንድነው የሚለው ነገር ጭምር ለይተናል። አንዳንዶቹ ቤት የሚያስፈልጋቸው ቤት የሌላቸው አሉ፣ ቤት የሚያስፈልጋቸው አንዳንዶቹ ጥገና የሚያስፈልጋቸው አሉ፣ አንዳንዶቹ ደግሞ ፈጽሞ ፈርሶ አዲስ ቤት ሊገነባቸው የሚያስፈልጉ አሉ። እነዚህን ቤት የሚያስፈልጋቸው ቤት የሌላቸው ለይተናል። ሁለተኛ ቤት ያላቸው ግን የሚበሉት ምግብ የሚያስፈልጋቸው እርሻ ድጋፍ የሚያስፈልጋቸው ለይተናል። የአለታ ወንዶ ወረዳ አስተዳዳሪ ግርማ ከበደ በበኩላቸው በወረዳ በ2 ወር የክረምት በጎ ወራት በጎ ፈቃድ አገልግሎት ከ350 በላይ የአቅመ ደካማ ቤተሰቦች ቤት ግንባታና ጥገና እንደሚከናወንና ከ8000 በላይ ወገኖችን ለመደገፍ የልየታ ስራ መከናወኑን ገልጸዋል። እንደ ወረዳ የ350 ቤቶችን በዚህ በክረምት 2 ወር ውስጥ ክረምት በጎ ፈቃድ ስራዎችን ለመስራት ነው ያቀድነው። ያን እቅዶችንም በእያንዳንዱ ቀበሌው ላይ ተግባራዊ ለማድረግ በ4 ክፍል በመለየት በእያንዳንዱ ቀበሌዎች ላይ ተግባር ተኮር ስራዎችንም ንቅናቄ አካል አድርገን የመስራት ስራዎችን ነው የሰራነው። እንደ ወረዳ እንግዲህ አሁን 350 አልኩ ቤት ለመስራት ነው ያቀድነው። ከ8000 በላይ የሚሆኑ ማህበረሰብ ድጋፍ የሚያስፈልጋቸው የለየናቸው ማህበረሰቦች አሉ። ብልጽግናን ከማረጋገጥ አንጻር የለየናቸው ፓኬጆች አካል አድርገን ያን ተጠቃሚ ሆነው ከድህነት እንዲወጡ ተግባራዊ ስራዎችን እንቅስቃሴዎችን በጣም በሰፊው ንቅናቄ ከእያንዳንዱ በየደረጃ ያሉ መዋቅሮች አመራሮች ጋርም ከህዝባችን ጋርም ተቀናጅተን እየሰራን ያለን ስራዎች ስለሆነ እንግዲህ በሚታዩት አሁን ውጤታማ ስራ ነው እየሰራ ላይ ነው። አንዳንድ ያነጋገርናቸው የቤት ግንባታ የተጀመረላቸው ቤተሰቦች በሰጡት አስተያየት በአቅም ማነስና በተለያዩ ምክንያቶች የተነሳ ለመጠለያና ለተለያዩ ችግሮች በመጋለጣቸው የከፋ ኑሮ ለመግፋት መገደዳቸውን በመግለጽ አሁን ግን ስለተደረገላቸው በጎ ተግባር ፈጣሪንና መንግስትን አመስግነዋል። ቃሩ ጊዶ ከሾማ ጋሻን ያሬንኩ
እጅግ ከፍተኛ ችግር ውስጥ ነው ኑሮዬን እያሳለፍኩ የቆየሁት። ባለቤቴ ረዥም ጊዜ በህመም አልጋ ላይ ቆይቶ ነበር። እሱ ካረፈ በኋላ 3 ልጆቼን ይዤ በእንዲህ አይነት ቤት ውስጥ ባልተመቸ ሁኔታ እየኖርኩ ነው የቆየሁት። ባለቤቴ ያረፈው ልጆቻችን ገና በጨቅላ እድሜ ላይ እያሉ ስለሆነ እነሱን ለማሳደግ ብዬ አለታ ወንዶ ከተማ ድረስ በመሄድ ድንጋይ ይሸከማለሁ። ማታ ወደ ቤት ስመለስ መጠለያ ስለሌለ ግራ ስለሚገባኝ ሁሌ ወደ ፈጣሪ ሳማርር ነበር የቆየሁት። ዛሬ ግን ፈጣሪ በራሱ ጊዜ አስታውሶኝ በመንግስት በኩል ዶሴ ተከፍቶ ታይቶ ምላሽ ስላገኘው እጅግ ደስ ብሎኛል። ታን የማሪዲኖ ጋላጤማኔ ሚኒ ያውቁቴሞ ፎሌሞ ዳርግ ዲኖ ኑሯችን የከፋ ነው። ምንም የተመቻቸ ህይወት የሌለኝ በችግር ተቆራምጄ የምኖር ሰው ነኝ። ይህን ሁኔታዬን ጎረቤትና የአካባቢ ሰው ያውቃል። ሄጄ ችግሬን የማቃልልበት ስፍራ የሌለኝ ሰው ነኝ። ልጆቼም ቢሆን የሚቀምሱት ነገር የላቸውም። ስለዚህም የዕለት ጉልበት ስራ ሰርቼ ገንዘብ ካገኘው የሚቀምሱትን ነገር ይዤ እመለሳለሁ። መጠለያችን እንኳን ለመተኛት ለመቀመጥ እንኳን የሚመች አይደለም። አሁን ግን ስለ መጠለያ ፈጣሪና መንግስት ረድተውኛል። በምግብ በኩል ግን አሁንም ቤተሰብን የማስተዳድርበት የለኝም። ጃው ጌሻ ቃሩ ሎ ጌሻ ሄሬን እጣካይ መጋኑና ኪነ ዳግነ ካላንቲኔና እጣካይን ሀጊ ዳይኖ ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዝልላችሁ ዜናዎችን ይህን ይመስላሉ። ዜናዎቹን ወደ እናንተ እያደረስኩ ጽዮን ዮናስ ቆይታ አድርጌያለሁ። መልካም ምሽት ይሁንላችሁ።